የሚገርምህ ነገር 4 ነጥብ ያልነው ማለቂያው ነው። የድሮ ሙዚቃ ስለሰማ ሙዚቀኛ ነህ ብለው የሚያስቡ ሰዎች አሉ። ሙዚቃ የተባለ ነገር አይቀርም። ለአንድ ዘፈን 4 ግጥም ነው የሰጠኝ። የትኛው የተስማማህን ምረጥ ብሎ ነው የሰጠኝ። ይሄ ዘፈን አለ ምናምን ብዬ ደነገጥኩ። የምር ከዛ ረስተነዋል እና እኔ ሌላ ሃውስ ዘፈን እፈልጋለሁ ማለት ነው። ተስፋ ነው ስጋት ነው ያለ? ምንም ስጋት የለውም። ኤአይ መጥቶ ኮንሰርት አይሰራም እንጂ ምክንያቱም ሰው አሁን የእውነት እስትንፋስ ያለውን ሰው ነው እኮ የምትፈልገው። ገባ? ሰላም እንዴት ናችሁ አድማጮች? ድምጻዬ ሚኪያስ ንጉሴ ወይም ሚኪላላ እባላለሁ። የመሰንበቻ ፕሮግራም እንግዳ ነኝ። በጣም አመሰግናለሁ ሚኪያስ ንጉሴ። ሚኪላላ አይደለም ያልኩት፣ የመዝገብ ስምህ መታወቅ ስላለበት ደስ ብሎኛል ስለመጣ። ቴንኪዩ፣ አመሰግናለሁ። እንኳን ደስ አለ ማለት ወዳለሁኝ። እንግዲህ አልበም ይዘህ ስለመጣ ሙሉ ሆነሃል። እንዴት ነው የአልበም መውጣት የሚፈጥረው መረጋጋት የሚፈጥረው ስክነት ምን ይመስላል? ከወጣ በኋላ ሁሉን ነገር ጨረስኩ ማለት አይቻልም። መጨረስ 50%፣ ከወጣ በኋላ ደግሞ 50% ይቀራል። ምክንያቱም ሰው ጋር ለማድረስ ያሉ መንገዶች አሉ። አሁን ገና 50%ን ነው የጨረስኩት። አሁን 50%ን ለመጨረስ ነው ደግሞ አልበሙ ሰው ጋር እንዲደርስ። ቀሪ 50% ከመቶ ስራዎች አሉኝ ነው 50 ከመቶ ይቀራል። በጣም ደስ ይላል። እንግዲህ 4 ነጥብ ብለን የመጣኸው ልክ አልበሙ ሲያልቅ የሚሰማ አይነት ነገር ይኖራል አይደለ? 4 ነጥብ የብዙ ነገር ማጠናቀቂያ ነው እና ሲያልቅ ነው 4 ነጥብ ያልከው? አዎ፣ የሚገርምህ ነገር 4 ነጥብ ያልነው ማለቂያውን ነው። በቃ ደመደምን፣ ጨረስን። ብዙ ሂደቶች ነበሩት በዚህ 10 ዓመት ውስጥ ስናፈርስ፣ ስንገነባ፣ ምን ስንል፣ ስንቀድ፣ ምን ስንል ነበርና የነበረ። አሁን ወደ መጨረሻ ላይ ግን በቃ በ4 ነጥብ ደመደም ነው። 13 ትራኮች ነው ይዘን የመጣ ነው ከ50 ምናምን ትራኮች ሲመረጥ ማለት ነው። እነዛ ሁሉ ሂደቶች ስለነበሩት ነው። የሚገርመው የብዙ ነገራችን ማጠናቀቂያ 4 ነጥብ ነው። ከዛ ደግሞ የአልበሙንም የድካሙንም የወጣችሁትን ብዙ ያለፋችሁትንም ነገር የሚገልጽ ይመስለኛል። እየሰማሁት ነበረ ሙዚቃውንና ሀሳቡ ቤት አይፈርስም እንደቃቃ ይላል። በጣም ትልቅ ነገር እኮ ነው። ልክ ነው። ቤት ዝም ብሎ አይፈርስም። እንዴት ነው የሰራችሁት? ዜማው የምረታብ ደስታ ነው። ግጥሙ ደግሞ ኢዮቤል ብርሃኑ ነው የጻፈው እና የሚገርምህ መጀመሪያ ባዩሽ ወዳጄ ቧ የምትለው ሀሳብ ናት የመጣችው። ኢዮቤል ብርሃኑ አወራውት፣ ከዛ በዚህ መልኩ ተጻፈ ማለት ነው ሀሳቡ። እኔ ሀሳቡን ነው የሰጠኋቸው፣ እሱ ደግሞ በእንደዚህ አይነት መልኩ በገባው መንገድ ነው የጻፈው ጽሁፉ። እሱ ያሰበበት መንገድ ይኖራል፣ እኔ የሚያሰብኩበት መንገድ ይኖራልና ከዛ በጣም ነው ደስ ያለኝ ሀሳቡ። መጨረሻ አካባቢ የመጣ ዘፈን ወደ መጨረሻ ማለት ዜማው ቆይቷል ከተሰራ ዜማው 1-2 ዓመት ይሆነዋል። ግጥሙን ግን ማልበስ የተጀመረው ወደ መጨረሻ አልበሜ ላይ ባይዘው ብዙ ዘፈኖች ወደ መጨረሻ የመጡ ናቸው። አብረውኝ 10 ዓመት የቆዩ ዘፈኖች አሉ፣ ወደ መጨረሻ ደግሞ የመጡ ዘፈኖች አሉ። ለምሳሌ ማርዳ 4 ነጥብ ያልኩ 1-3-4 ዘፈን ወደ መጨረሻ አካባቢ መጥቷል። ሽቅርቅር ወደ መጨረሻ አካባቢ የመጣ ዘፈን ነው። ይሄን 4 ነጥብ ስሰማ ማናት አበባ ብዬ ራሴን ጠየቅኩኝ። አበባ ትላላችሁ አይደለ? ማናት አበባ? አበባዋን ኢዮቤል ብቻ ነው የሚያውቃት። ማን እንደሆነች እንግዲህ አንድ ቀን ወይ እሱ ስትጠይቁት እሱ መልሱን ይመልሳል። አትጠይቅም እንዴ? አልጠይቅም። እኔ በገባኝ መንገድ ነው። የራስን አበባ ታልክ? አዎ፣ እኔ የራሴን አበባ ነው። እናንተ ምሳሌ አልበም ከመስራት በፊት በተለያዩ ነጠላ ሙዚቃዎች እናውቃለን። ከመጨረሻው ቆየን ካየን ጀምሮ ማለት ነው። ሌሎችን መጥቀስ እንችላለን። የነጠላ ዜማ ጉዞህን እንዴት ታስቀምጠዋል? ነጠላ ዜማዎች ብዙ ነው ያሉ። ከ8-9 በላይ ነጠላ ዜማዎች አሉ። ከመጀመሪያው ሲንግሌ ጀምሮ አራውዴ ጀምሮ ግን ራሴን በመፈለግ ውስጥ ነበርኩኝ። ከድምጽ ጀምሮ ራስህን መሳል አለብህ አልበም ይዞ ለመምጣት እና እነዛን ሂደቶች እየፈለግኩኝ በነበረ ሰዓት ነው እንግዲህ መጨረሻ ላይ ቆየን ካየን የሚባል ዘፈን የመጣው እና እሱን ከሰራም በኋላ ነው አልበሜን ለመጨረስ በጣም ኢነርጂ 10 ዓመት ነው የፈጀው ብያለሁ። ግን አንድ ሰው ይሄድና የሆነ ቦታ ላይ ሲደርስ ነው የሆነ ነገር ይገባል
እና እኔ በሰራዋቸው ስራዎች በየጊዜው አፕዴት እያረኩ ነበረና መጨረሻ ላይ ግን ቆየን ካየን ጋር ስደርስ የድምጼን ከለር የኔን ማንነት አገኘው ብዬ አስባለሁ። እና ይሄ ሁሉ በፕሮሰስ ውስጥ የመጣ ነውና ከዛ በኋላ መጨረሻ ላይ ከቆየን ካየን በኋላ እንግዲህ ሸሞን ሟና የሚል ስራ አለኝ። ሸሞን ሟናን ሰራው። በቃ ከለሮቼን በደንብ አወቅኳቸውና የሰበሰብኳቸውን ዜማዎች እነዛ 50 ምናምኑ ከ50 ምናምኑ ዜማ ሚኪ የሚባለው አልበም ፍሬም ሲቀመጥ ምን አይነት ፍሬም ነው መሆን ያለበት የሚለውን እንደወስን ያረጉኝ ዘፈኖች ናቸው ሸሞን ሟናና ቆየን ካየን ማለት ነው። እና እዚህ አልበሜ ላይ ደግሞ በጣም ብዙ ግጥምና ዜማዎች የሰጠኝ የመጀመሪያ ሲንግሌን የሰራልኝ ኤፍሬም አበበ ከፍ ከፍ ነው። እዚህኛው ዘፈን ላይ ወደ 5 ግጥምና ዜማዎች እሱ ናቸው። ሚኪ አሁን ስትጠቅስ ራሴን ለማወቅ ቀለሜን አዘፋፈኔን ለማወቅ ነጠላ ሙዚቃ መጫወቼ ደግሞ እነሱን መልቀቄ የሰጠኝ አስተዋጽኦ አለ ስትል ነበር። አልበሙን ስሰማ ማርዳ የሚለው ሙዚቃ አደመጥኩትና ማርዳን የቆየን ካየን ቁጥር 2 እንዲመስለኝ ሆኖ ነው ስሰማው የነበረው። በዛ መንገድ አስባችሁን የሰራችሁት? እስቲ ስለሱ እናውራ። አዎ እንዳልኩ ነው፣ ዘፈን ከመሬት አትነሳ ካለ ነገር ነው። ምንም አዲስ ነገር የለም ከፀሐይ በታችና ካሉ ነገሮች ነው የምትነሳው። ማርዳ ወደ መጨረሻ ነው የመጣው ብያለሁ እና ብዙ ሰዎች ለምንድነው ሰርግ ቆየን ካየን ሲወጣ ሰርግ ላይ በጣም እጋበዝ ነበርና በዛ አጋጣሚ አንድ የሰርግ ዘፈን ብጨምር ይሉኝ ነበርና በዛ አጋጣሚ ነው ለዘራ ብሩ ካወራሁት ለዜማው ደራሲ እንዲህ ነገር ብሰራ የዛሬ 1 አመት አካባቢ መስል በቃ እንሰራለን ሞክሮ አመጣው። ግጥሙን ኢዮቤል አለበሰውና ማርዳ የምትለው ቃል መጣች እና ኮምፕሊትሊ በቃ የቆየን ካየንን ትንሽ ደግሞ አፕዴት አድርገን ትንሽ ከለሩን ካየኸው ይሄ ወደ እነ ለማ ገብረ ህይወት እንደዛ ተሰምቶ ወደ እነሱ ደግሞ ትንሽ ለየት አድርገን ነው ሚኪ ጃኖ አቀናበረው። ጥሩ ሆነ ማለት ነው እሱ እና ያኛውንም የቆየን ካየንንም ወዳጆች አድናቂዎች ቴስቱን እንዳያጡት በሚል ነው አልበም ውስጥ የተከተለው። መስማት ግዴታ ነው እና ደግሞ በዛ ውስጥ የምታገኛቸው የተለያዩ አጫዋቶች ለጉሮሮ የሚያግዙ ቃናዎች እንደሚኖሩ ተስፋ አደርጋለሁ። ቆየት ላሉ ዜማዎች እንደው ልብህ የሚሸፍት አይነት ሰው ብትመስለኝ ልክ ሆን? አይ እንደዚህ አይነት ሰው አይደለሁም ኖርማሊ እውነት ለመናገር። አሁን አንዳንድ ሰዎች የድሮ ሙዚቃ ስለሰማ ሙዚቀኛ ነህ ብለው የሚያስቡ ሰዎች አሉ። እኔ እንደዚህ አይነት እንትን አይደለሁኝም። ግን ሙዚቃ የተባለ ነገር አይቀርም። በደንብ ሙዚቃ የማንም ማለት የማንም እምልህ ለምሳሌ የሚወጡ አልበሞች እያንዳንዱን ብትጠይቀኝ አውቃለሁ። ከዛ ወደ ኋላ ደግሞ ተመልሰህ ለምሳሌ 70ዎቹ 60ዎቹ ምናምን ሄደህም ብትጠይቀኝ አውቃለሁ። ሁሉም ለኔ ሙዚቃ ነው። ግን የተመቸኝን ጀነሮች እሰማለሁ። የሁሉም ሂፕሆፕም እሰማለሁ። ለምሳሌ አሁን እነ ልጅ ሚካኤልን እሰማለሁ፣ እነ ሮፍናን እሰማለሁ። በኔ እድሜ የመጡ ሙዚቀኞችን ወደ ኋላ ደግሞ ተመልሼ ለማንም እሰማለሁ። ለኔ ሁሉም ሙዚቃ ነው። የሚገርም ያው ቆየን ካየንም ማርዳንም ስሰማ ይሄ ልጅ ለነጋሽ ለማ ሙዚቃዎች እንዴት ነው ያለው? በደንብ ነው የምሰማቸው። በደንብ የድሮ ሙዚቃ በደንብ እሰማለሁ። ግን የድሮ ሙዚቃ ስለምሰማ ያሁኑን አልሰማም ማለት አይደለም። ያሁኑንም በደንብ በቃ ሙዚቃ ነው። የድሮ ያሁን የሚባል ነገር የለም። አልበም ሲባል እንግዲህ መሰረታዊ ነገር ራስን ካጫወትም ካዛዜም ጋር በተገናኘም ጉሮሮህን በደንብ የምትፈትሽበት የተለያየ ደግሞ ጣዕም ያላቸው ስልተምቶችን ለመሞከርም ደፈር የሚባልበት ነው። ቀዝቀዝ ስላሉት ሙዚቃዎች ብትነግረኝ ደስ ይለኛል። እዚህ አልበም ላይ ለምሳሌ በደስታዬ ቀን ከግጥሙም ጀምሮ ከቅንብሩም ካንተ አዛዜም ጀምሮ በጣም ቆንጆ ሙዚቃ ይመስለኛል። ግጥም ዜማው ያቤል ሙልጌታ ነው። አጋጣሚ ሙዚቃውን ልሰራ ሲሄድ በርዝዴይ ነው የኔ በርዝዴይ ነውና በልደቴ ቀን ነው። ከዛ አወራን ምናምን ዛሬ እኮ በርዝዴይ ነው እንደዚህ ስንት አመት ሞላ እንዲ ምናምን ብቻ አወራን። ከዛ ዘፈኑን ከዛ ተነስቶ ነው የጀመረው። በደስታዬ ቀን ይላል ርዕሱና ከዛ ወዴት ነው ሐሳቡ አጋጣሚ ሆኖ እንደዚህ እንተዋወቅ የረጅም ጊዜ ትውውቅነት አለን ከአቤል ጋር በጓደኝነትምና አንድ የኔን አያት ያቃታል እና ከዛ
ደህና ናቸው ምናምን ሲሉ እኮ አረፈች እኮ እሷ ምናምን የሚል ሀሳብ አወራሁት። ከዛ በዛ መሀል ነው የተጻፈውና አጋጣሚ እንግዲህ እውነተኛ ነገር አለው ማለት ነው። በደስታዬ ቀን ሁሉ ሞልቶ ቤቴ ተትረፍርፏል፣ ግን አንድ ነገር ጎሎብኝ ነው የሚለው ማለት የጎደለበት ነገር አለ። ሙሉ ነው ቤቱ ግን አይ ቲንክ አቤል ሲጽፈው እንግዲህ ከኔ አያት ጋር አያይዞታል ይመስለኛልና ደስተኛ ነኝ ግን ዛሬ አንድ ሰው ብቻ ጎሏል በሚል ሀሳብ ተነስቶ ነው የጻፈውና ትንሽ ከኔ ህይወት ጋር የሚያገናኘው ነገር አለ ሲሰራ። ሙዚቃውም በጣም ፐርፌክት ነው። እንደገና እኔ ደግሞ የሚገርምህ ነገር አይ ቲንክ አውቄው ስለዘፈንኩት ነው መሰለኝ ስሜት አለው አዘፋፈኔ ምናምን የምር ነው። አንድ ቀን ነው የዘፈንኩት፣ በቃ አንድ ቀን በእውነት ደግመንም አልገባ ነው። እና አንዳንዴ እንደዚህ አይነት ስሜት ያላቸው ነገሮች አሉ። የት ልጅ ነህ እንዴ? ቅምጥል አይነት ኖ አያቴ ግን አሳድጋኛለች። አዎ እናቴም አሳድጋኛለች። አያቴም ግን አያቴ በጣም አቀማጥለዋል። ክሎዝ ነበርን ከኔ ጋር ብዙ ነገር ነበረች። የአያት ልጅ አይገረፍም ይባላል። ይከላከሉ ነበር። አይ እኔን እየቀጣችን ያሳደገች እንደዛ የሚባል የለም። በግጥምና ዜማ ረገድ የነበራችሁ መጨነቅ ምን ይመስል ነበር? ከቅርብ ወዳጅ ኤፍሬም አበበ ጀምሮ እነ ምረታብ ሌሎች ባለሙያዎችም ጭምር የተሳተፉበት አልበም እንደመሆኑ መጠን ዜማው ብቻ ሳይሆን ግጥሙ ከሀሳብ ጀምሮ ከዛ ደግሞ ከዜማው ጋር እንዲዋሃድ ለማድረግ 10 ዓመት ስትቆይ እንግዲህ አንዱ መጨነቅ ይህም ጭምር ይመስለኛል። እና እንዴት ነበር ያለፈው ያ ጊዜ? ያ ጊዜ በጣም ከባድ ጊዜ ነው ለእኔ። ጉሮሮ የሚመች ነገር ማግኘት ዜማ ብዙ ዜማ ታገኛል፣ ግን እንዴት ነው አንድ ልብስ ስትለብሰው ሊያምርብህ ይገባላ። ጉሮሮም ልክ እንደዛ ነው። ዘፈኑ ስላማረ ብቻ ሳይሆን ካንተ ጋር ምንድነው እሱ ነገር ነበረ ረጅም ጊዜ ወሰደብንና ግን ደስ የሚለው ነገር ኤፍሬም አበበን በደንብ ጉሮሮቼን ተረድቶ አሪፍ ነገሮች ነው የሰራልኝ። ምረታብም እንደዛው ዩኤቤል ገጣሚውም እንደገና ደግሞ ዜማ ደራሲው ዩኤል ጋሽልማ ገብረአብ እሳቸውም በጣም ደስ የሚል ግጥም ስሎ አንድ ያልፏል የሚለው እሱም ዘፈን ዘራ አብሩክ ሰማው፣ ጥላውን ሰማው። እነሱም በደንብ በቃ ለጉሮሮ የሚመች ነገር ነው እንትን ሲሉ የነበረው። እኔ ዘፈን ስላማረ ብቻ አልዘፍንም፣ ከኔ ጋር ምን ያህል ተግባብቷል የሚለውን ነገር ነው መጀመሪያና በዛ መልኩ አሪፍ ነገር ሰርተናል ብዬ አስባለሁ። እዚህ አልበም ላይ ካሉ ስራዎች ቅድም አንተም ስጠቅሰው ነበር፣ እኔም ከመግባታችን በፊት እያወራው ነበርና አንድ ያልፏል ቀዝቀዝ ያለ ሙዚቃ ሳያምርብህ አይቀርም ብዬ እንድደመድብ እየሆነ ይመስለኛል። እና ይልማ ገብረአብ ነው እንግዲህ አንጋፋው ደራሲ ይህንን ቆንጆ ስራ የሰራው። እንዴት ነበር ጊዜያችሁ? ስለ ይልማም ስለ ሌሎቹም እንድትነግረኝ ነበር። ይልማ በጣም ሌላ ነው በቃ ማለት እኔ እግዚአብሔር እድሜ ይስጠው ለብዙ አብሶ አሁን ላለን ወጣት ግጥም ጸሐፊያኖች ሊሆኑ ይችላሉ፣ ዜማ ደራሲዎች ሊሆኑ ይችላሉ፣ ድምጻያኖች ሊሆኑ ይችላሉ። በጣም ትምህርት የሆነ ሰው ነው ጋሽ ይልማ። ትምህርት ቤት ነው። እኔ በሄድኩበት አጋጣሚ በጣም የሚገርምህ ነገር ለአንድ ዘፈን 4 ግጥም ነው የሰጠኝ። ከአራቱ ግጥም የተሻለው ምረጥ የትኛው ደስ ያለ ለአፍህ ለቃልህ ለምን የትኛው የተስማማህን ምረጥ ነው የሰጠኝ። እና በዚህ ዘመን እንደዚህ አይነት ደራሲዎች የሉ እውነት ለመናገር ቶሎ ጨርሶ ለመስጠት ነው ብዙዎቹ። እና ይሄ ትልቅ አብሶ አሁን ያለን ሰዎች አሁን ያለን ሙያው ላይ ያለን ሰዎች ልንማርበት የሚገባ ነገር እና በዛ መልኩ ነበር ዘፈኖቹን ሰጥቶኝ ሳያው ከሁሉም ስሜት የሰጠኝን መረጥኩ ማለት ነው። በጣም ደስ የሚል ጊዜ ነበረ ከሁሉም ጋር። ኤፍሬም አበበ ያው ፕሮዲዩሰር ሪከርድ ፕሮዲዩሰሩም ነው። ፕሮዲዩሰር ሪከርዲንግ ላይ አብሮኝ ሲሰራ የነበረ ነው። ሙሉ የአንበሳውን ድርሻ ወስዷል አልበሙ ላይ እና ከሌሎቹም ጋር ጥሩ ጊዜ ነው ያሳለፍነው። ከነመላኩ ቢረዳ ጋር በፊቸሪንግ የተሳተፉት ግጥምም ጽፏል። የጉራግኛውን ትግርኛው ዘፈን ላይ ሙናዬ ላይ እሱ ላይም አሉ። ትግርኛ ጽሁፉን የጻፈው አክሊሉ ይባላል። አንድ እዚህ አልበም ላይ ስሰማ በጣም የገረመኝ ሙዚቃ ልንገርህ። ሙናዬ ትግርኛ ሙዚቃ ነው። ከዛ ደግሞ ኪሮስ አለማየሁን እናስታውሳለን። እንግዲህ ኪሮስ አለማየሁ በበርካታ ኢትዮጵያውያን ልብ ውስጥ ያለ ትልቅ ሙዚቀኛ ነው። ከጫፍ ጫፍ ኪሮስ አለማየሁ ሲባል እንግዲህ በርካቶች ትውስታ አላቸው የሱ ሙዚቃ ላይ። አንደኛው አንጓይ ፍሰስ ይመስለኛል እና በጣም ተወዳጅ ሙዚቃ ነው። አንጓይ ፍሰስን
ከሙናዬ ጋር አካታችሁ የሰራችሁበት መንገድ እንድትነግረኝ ደስ ይለኛል። ከቅንብሩ ጀምሮ በጣም ለየት ያለ ነው። የሚገርምህ እኔ ከድሮ በቃ ከነሱ ተነስቼ ነው እንዳልኩ ቆይ እኔን ያገኘሁበት መንገድ ነበር ብያለሁ እና በእነዚህ በሙዚቃ ሂደቶች ውስጥ ያገኘሁት ነገር አንደኛው ነገር ይሄንን ነው፣ ሰው ምን ይወዳል የሚለውን ነገር እና ወደዛ ስመጣ ትግርኛ ዘፈንን እስቲ በምን አይነት መልኩ ልናቀርበው እንችላለን እንደቆየን ካየን ብዬ ነው የተነሳሁት። ከዛ ብዙ ዘፈኖች ሪሰርች አረኩ ምናምን አገኘሁት ዘፈኑን እና እሱን ዘፈን ለዜማ ደራሲው ጆኒ አሰማሁት። በቃ እንዲህ አይነት ካራክተር ያለው ነገር ብንሰራ አልኩ። ዮሴፍም ጥሩ ዜማ ሰራልኝ፣ ዜማውን ላከልኝ ለኔ፣ ዜማውን ሰማሁኝ። በዛ አጋጣሚ ከገጣሚው ጋር ደግሞ ተገናኘን። ሱራፌል ጥላይ አድማሱ ጋር ተገናኘን። ከዛ ስናወራ እንደዚህ ሀሳቡ እንደዚህ ነው እንደዚህ አይነት ሙዚቃ እንዲሰራን የፈለግኩት ምናምን ስለው በቃ ተግባባን። በዛ መሰረት አንጓይ ፍስስ ያለሽ ኪሮስ ብሎ እሷን ፖይንት አስገባት ምናምን። ከዛ ምረታብ ደስታ ደግሞ ሙዚቃ ትግርኛም ቋንቋም ስለሚናገር ሰማው። ይሄን እንዲብታረጉት አለን። አክሊሉ ምልህን ገጣሚ ያገናኘኝ መቀሌ ነው የሚኖረው፣ ለሱ ተላከለት። እሱ ደግሞ ትግርኛ ግጥሙን ጽፎ ላከለት። አዎ መጀመሪያ ሙሉ ትግርኛ ነበር እናረገው ነበር፣ ግን አንዳንድ ጊዜ ፐርፌክት መሆን መቻል አለብንና ለማጥናት እኔ ትንሽ አንገዳገደኝ ነገርና ለምን እንደዛ ከሚሆን ሁለቱም ሰዎች የሚሰሙት አማርኛ አድማጩም የሚሰማው ትግርኛ አድማጩም የሚሰማው ለምን አናረገውም ተባለ። ገሚስ አረግ ነው። በዛ መልኩ ተሰራ ማለት ነው። ሙዚቃ ቅንብሩን ደግሞ ታምሮ አማረ ሰራ። በቃ ይገርማል ሰው ጋር ያለው ስሜት። ግማሹ ባልነጋን ይወዳል፣ ግማሹ ሙናዬ በጣም ክሬዚ ነው ይላሉ፣ ግማሹ ማርዳን ልክ አሁን አንተ ደግሞ እንዳልከው በደስታዬ ቀንን ወድጄዋለሁ ብለሃል፣ ግማሹ ደግሞ ሺ ቆንጆ ባይን እነ ፍቅሬ ረጋን በቃ ብዙ ነው። ብቻ በተለየ መንገድ ላነሳ የፈለኩት የሙናዬን በተመለከተ ከኪሮስ አድናቂዎችም ከትግረኛ አድማጮችም ምን አይነት ሀሳብ ሳገኘ? ደስ የሚል ነው። ያው ገና ከወጣ ቅርብ ጊዜ ነው፣ ገና 4-5-6 ቀኑ ነው። እንግዲህ ወደፊት ደግሞ ሰው ጋር ሲደርስ የሚመጡ ሀሳቦች ይኖራሉ። በምስል ደግሞ ሲታጀብ ከፍ ይላል። በኦልሬዲ ቪዲዮ ክሊፕ ጨርሰናል። ለሙናዬ ቪዲዮ ክሊፕ ጨርሰናል። ሽቅርቅር ተጨርሷል፣ አንድ ያልፏል። ለሶስቱ ቪዲዮ ክሊፕ ጨርሰናል። በጣም በርከት ያሉ የሙዚቃ ባለሙያዎች አሉበት አልበሙ። የአንተ አልበም 4 ነጥብ መጠናቀቁን ልታበስር ስትል እነ ሚኪ ጃኑን ሌሎች ባለሙያዎችንም አይቼ ነበረ። እንደ ድሮ ሙዚቃ ግጥምና ዜማ ብቻ አይደለም። አሁን ሰው ማነው ያቀናበረው፣ ሚክሲንግና ማስተሪንጉ ምን ይመስላል የሚል ጠያቂ አድማጭ እየተፈጠረ ነውና ፈተናው አሁን ለድምፃዊ ለነዚህ ጉዳዮች ጭምር እንዲጨነቅ እያደረገ ይመስለኛል አይደለ? እንዴት ነበር እዚህ ላይ ነበረ የድምጽ የማመጣጠን ስራው ላይ የነበራችሁ መጨነቅ ምን ይመስል ነበር? በጣም ሚኪ ጃኑን በዚህ አጋጣሚ ሳላመሰግነው አላልፍም። 11 ትራኮች ነው የሰራልኝ። በእርግጠኝነት ካልተሳሳትኩኝ የመጀመሪያው ይመስለኛል እሱ እንደዚህ በጣም በዛ ባለ መንገድ ካልተሳሳትኩና ከቅርብ ጊዜ ወዲህ እንደዛ ነው። ተከፋፍለው ነው የሚሰሩት። በጣም ታለንትድ ነው። በቃ ሚኪ ማለት በሀሳብ መግባባት ይችላል፣ ማውራት ይችላልና ይዤ የምመጣውን ነገር እንሞክር ነው በቃ የመጀመሪያው እንትኑን ሞክር ካልሆነ እናወጣዋለን ነውና ደስ የሚል ኢነርጂ ነበር የነበረን። አብሶ ፋይናላይዝድ ስናረጋቸው 10 አመት አብረን ቆይተናል። ግን የነበረችዋ ደግሞ ፋይናል ስናረግ የነበረው ይሄ ሳውንድ ላይ ምናምን ሚክሲንግ ላይ ምናምን የተጨነቅንባት 6 ወር ገደማ በጣም የተለየ ጊዜ ነበር ያሳለፍነው። በቃ በጣም ስቱዲዮ በማደር አብረን ምናምን ነበርና ግን የተሳካም ነበር እውነት ለመናገር። እንግዲህ አድማጮችም ሰምተውት ሳውንዱን አሁን ቅርብ ጊዜ ከወጡ ዘፈኖችም ጋር ኮምፔር ማድረግ ይቻላልና በጣም ደስ የሚል ጊዜ ነው ያሳለፍነው። በዘመናዊ ባህልም ቀዝቀዝ ካሉትም ፍጥነት ካላቸውም ተሰርቷል እና እንደ ሙዚቀኛ ብዙ ሙዚቃ ሰማለሁ ስለኝ ስለነበረ አልበም ላይ እነዚህን ሬጌውም በጣም ፍጥነት ያለውም የሂፕ-ሆፕ እንደ አር&ቢውም ባህል ዘመናዊ የሚመስሉ ነገሮችንም ለመጫወት የትክበት መንገድ ደግሞ ብናነሳ ደስ ይለኛል። ብዙ ሙዚቃ ሳልመረጥ ሰማለሁ ስለኝ ስለነበረ ቁጭትህን ተወጣህበት ሬጌ ያለ እዚህ ላይ በደንብ ነው ማለት በቃ የምፈልገው ነው ያደረኩት። እውነት ለመናገር ለአድማጭ ነው የምንሰራው አይደለ? አድማጭ ምን ይፈልጋልም ብቻ ሳይሆን
እኔስ ምን እፈልጋለሁ የሚለውንም አርግ ያለው ብዬ አስባለሁ። ማለት የምወዳቸውን ጀነሮች ተጫውቻለሁ። አድማጮች ደግሞ ይወዱታል ብዬ የማስባቸውንም ጀነሮች ተጫውቻለሁ። ደስተኛ ነኝ ማለት ብዙ ሙዚቃ መስማቴ እነዛን ነገሮች እንድጠቀም አድርጎኛል ብዬ አስባለሁ። ስለ ቆንጆ ንገረኝ እስቲ። ሺ ቆንጆ ባይ ደግሞ የኤፍሬም አበበ ግጥምና ዜማ ነው። ሺ ቆንጆ ባይ በጣም የሚገርም ነገር ነው። የሚገርም ሀውስ ዘፈን ለመስራት እንሞክራለን። እንዳልኩ ከሚኪ ጋር 10 አመት ቆይተናል እና አንድ ወዳጄ አንድ ዜማ ያመጣልኛልና ያንን ዜማ እሞክረዋለሁ። ስሞክረው እንዴ ሚኪ ግን ሀውስ ዘፈን እኮ በጣም አሪፍ ዘፈን እኔ ጋር አለ አለኝ ይለኛል ሚኪ ጃኖ። እስቲ ልስማው አልኩትና በ50 ምናምን ሙዚቃን የሰራ ነው በጊዜ ሂደት ውስጥ ነው ገባህና ከፍቶ አሰማኝ። እንዴ ይሄ ዘፈን አለ ምናምን ብዬ ደነገጥኩ ይምር። ከዛ ለይፍ ደወልኩለት እንዴት ይሄን ዘፈን ማስታወስ? ከዛ ሙዚቃውን እናፍርሰው እንደ አዲስ እንስራው፣ ይሄ ዘፈን ካንተ ድምጽ ጋር ሄደ። ሙዚቃ ሰርተ የተቀመጠ ረስተነው እና እኔ ሌላ ሀውስ ዘፈን እፈልጋለሁ ማለት ነው። ሌላ ሀውስ ቤት ኖሮ ከዛ ስዘፍነው በቃ ልክ ነው ከጉሮሮዬ ጋር ምናምን በጣም ገረመኝ። ግጥሙን እንደ አዲስ አደስ አረገው ይፊ ምናምን። ከዛ እኔ ሀሳቦች አመጣው ፊቸሪንግ ቢኖረው ልጅቷ እንደዚህ አይነት ሀሳብ ቢኖራት የተቀባዮቹን ፓርት ምናምን አደረግን። እንደ አዲስ ሙዚቃው ተሰራ ምናምን በቃ ጥሩ ዘፈን። ብዙ ሙዚቃ እንደመስማትህ ስለገሩህ ጉሮሮህን በደንብ ስላቃኑት ድምጻያንና ሙዚቃቸው ብትነግረኝ ደስ ይለኛል። ቴዎድሮስ ታደሰ፣ ቴዲ አፍሮ እንዳልኩ የነ ለማ ገብረሕይወትን ሰማለው ምናምን የነ ባህሩ ቃኘን፣ ውብሸት ማለት ያስቴር አወቀ ካስቴር አወቀ ውብሸትን በጣም ነው በጣም ደስ ይለኛልና የማለዳ ማለዳ ማለዳ መተሽን ማለዳ ምናምና እነሱ በቃ ብዙ ዘፈኖች አሉ በጣም የምወዳቸውና ቴዎድሮስ ታደሰና ቴዲ አፍሮን ግን ለየት ያለ ቦታ አለኝ እውነት ለመናገር። ጋሽ ጥላሁንን በጣም ሰማለው። በጣም ነው ደስ የሚለኝ ጋሽ ጥላሁንም ግን በቃ ማለት በቃ ምን ጋሽ መሐሙድ ማለት የድሮዎቹ በቃ እና ለማየሁ እሸቴ ብዙ በቃ ብዙ ግን ያው ክለብ ደግሞ እኔ በመጫወት ቴዲ አፍሮን፣ ቴዎድሮስ ታደሰን፣ እንዳለ አድምቄን እና ብዙ በቃ ማለት በመስማት ነው እድገቱ የመጣው። እኔ ምልህ አሁን ለምሳሌ ብዙ ጊዜ ሻወር እየወሰድን እኛም እኮ እንሞክራለን አይደለም? እናንተ ካፍህ ማይጠፋው ሙዚቃ ሻወር ስትወስድ ለምን እንደሆነ አላቅም የአለማየሁ እሸቴ ዘፈን በቃ ካፌ አይጠፋም። ማሪም ብዬሻለው ሞትልሻለው ምናምን በቃ እያልክ ነው ማለት ይመጣል አፌ ላይ ብዙ ጊዜ ቤት ውስጥ ሆን ምናምን ብዙ ሙዚቃ ነው የምሰማው። እንደ ሙዚቀኛ ያንተ ቀን እንዴት ነው የሚያልፈው? ክለብ ካላደርኩኝ ወይ ስቱዲዮ ካላደርኩኝ ጠዋት እነሳለሁ። የመጀመሪያ ስራዬ ቸርች መሄድ ነው። ከቸርች በኋላ እንደ ማንኛውም ሰው ስራ ካለኝ ስራዬን እሰራራለሁ። በቃ እንደዚህ አይነት የተለየ ልምድ ያለኝ ሰው አይደለም። ጊታር ፒያኖ አትጫወትም? የለውበትም። ለምን? ይገርምሃል አስቤው አላውቅም። በእውነት እንደው ክራር እንኳን አንሳንሳይ ምንም ሙዚቃ ላይ ምንም ነገር አስቤ አላውቅም። ግን በቃ በመፈልፈል ነው የምታወቀው። ማለት በቃ ሙዚቃ የሆነ ነገር አውጥቶ ብለህ እንደዚህ አይነት ነገር ብንሰራ በሚል በቃ ጊዜን በእንደዛ ነው ማጠራ። መሳሪያ ላይ ግን የለው። የዘመነ ኤአይ ዘመን ላይ ነው የምንገኘው፣ አርቲፊሻል ኢንተለጀንስ እና በሙዚቃው ላይ ጭምር እየገባ ነው። ተስፋ ነው ስጋት ነው ያለ? ምንም ስጋት የለውም። ኤአይ መጥቶ ኮንሰርት አይሰራም እንጂ ምክንያቱም ሰው አሁን የእውነት እስትንፋስ ያለውን ሰው ነው እኮ የምትፈልገው ገባ? እስትንፋስን ደግሞ ሊሰሯት አይችሉም። የፈለገ ሊያረጉት ይችላሉ ምናምን። ግን ሰው ራሱ አንተን ሲወድህ ሲያደንቅህ አንተን ደግሞ መጥቶ ማየት እንድትዘፍንለት መፈለግ ይመጣል። እዛ ዘመን ላይ እንመጣለን። ስለዚህ እኔ ኤአይ ያሰጋል ብዬ አላስብም እውነት ለመናገር። ለሙዚቃው ግን ሊጨምረው የሚችለው ነገር ይኖራል አይደል? በደንብ ይኖራል። የሚያግዘው ነገር ይኖራል። ቴክኒካል ነገሮች ይኖራሉ ብዬ አስባለሁ። ሁሉንም ሙዚቃ ሰማለኝ ቅርብ የወጡትንም ማልክና እነማንን ሰማ? የትኞቹን ወደድካቸው? አሁን ከወጡ ነው ቅርብ በዚህ አመት ውስጥ ለምሳሌ አዲስ ለገሰ አልበምን ሰምቻለሁ። ጥሩ አልበም ነው። ሶል አባ የሚባል ልጅ አሁን ቅርብ ጊዜ ያወጣ ልጅ የሱም አልበም ደስ ይላል። ጆኒ የፍቅር አዲስ በጣም ጥሩ አልበሞች ናቸው። የፍቅር አዲስን 3-4 ዘፈን ወድቻለሁ። በጣም ደስ የሚሉ ዘፈኖች አሉ።
በጣም ነው ደስ ያለኝ። እንግዲህ 4 ነጥብን መነሻ አድርገን ነው ያወራ ነው። ስቱዲዮ ስለመጣ ስላከበርከን ሚኪ በጣም እናመሰግናለን። በጣም አመሰግናለሁ። ከዚህ በኋላ ኮንሰርት ይኖራል፣ ሌሎች ዝግጅቶች አድናቂዎችን አድማጮችን የምታገኝበት መንገድ ይታሰባል። አድማጮችን የማገኝበት መንገድ ይታሰባል። የመጀመሪያው ግን ለየት የሚያደርገው ነገር የሪሊዝ አልበሜን ማስመረቀው ወይም ሪሊዝ ማረገው ሰፈሬ ነው። ባደኩበት ሰፈራ የትም ሰፈር ሰንጋተራ ሪሊዝ አረጋለሁ ብያለሁ። እግዚአብሔር ከረዳኝ ካሳደገኝ ማህበረሰብ ጋር እንዲመርቁኝና አሪፍ ነገር እንዲገጥም የሲዲ ሰንጋት ጥላለሁ ብዬ አስባለሁ። እንደዛ ነው ሐሳባችን። ከዛ በኋላ ደግሞ በሂደት አልበማችን ሰው ጋር ይድረስና ደግሞ ብዙ የምናስባቸው ነገሮች አሉ። እናመሰግናለን። አንዱን ስራ ጋብዘናችሁ አድማጮቻችን እንመለሳለን። መሰንበቻ ይቀጥላል። ጥሩ ጊዜ ይሁንላችሁ።